ስም አክሊልሻ አይ ኦኬ እና መጽሐፏን ማለት ነው ሐዋርያዊ መልሶች ቤተሰብ ብለን አሳትመን እንስጥ እንጂ ምንም አንተ እንደሆነ አትሰጥሙ። አንተ ለትምህርት ስማ ማተሚያ ቤት ይዞ መሄድ አንተ ወንጀል ሊሆንብን ነው መሰለኝ። አንተን ማተሚያ ቤት ይዞ መሄድ እንደ ወንጀል ሊቆጠርብን ነው መሰለኝ። ወይ ሲስ ወይ እንዴ ፀጉር ቤት ገብተሽ ነበረ ፓፓ? ትናንትና ሙሉ ፓኬጅ ሙሉ ፓኬጅ ሁሉ ነው። አንተ ደግሞ ሲያጥቡ አናፈጡ እንዴ? ሙሉ ፓኬጅ ሲለና አዘባ አዲስ አበባ ላይ እኮ እንደዛ ነው። በተለይ የማታውቀው ፀጉር ቤት ገብተህ ከዛ በኋላ ልጅቷ ስታጥብ አናፈጠች ማለት ዋጋው በጣም ውድ ነው። አልቆላል የምር አንድ ምናምን ትላለች። በቃ አልቆላል። በዛው መጠን ነው ከአፍንጫ በወጣው መጠን ነው ከኪስ የሚወጣው። ተመታል። በቃ እኔ ምን ይለዋል እዚሁ ታጠብ ይለዋል እዚሁ እንትን ይሙታል እንደዛ ታጠቢ ነው ሄዲሽ ነው ፏርጌ ነው ምልክ ምናምን ነገር ይላል። ፊትም ጸዴ ነው ደግሞ ስክራፕ ምናምን ነገር ይደረግላ ምናምን ትባላለህ። ከዛ የሆነ ነገር አድርገው ምናምን ነገር ስትወጣ ለካ የሆነ ነገር ከፍለታ ደብል ነው ያደረጉልኝ እንዴ ደብል ነው በሲንግል ነው ይለካ አይደለም ብለው ፈቀፈቁት። አስጋጡልህ እንትን በተል ከዛ በኋላ ኳስሟል እምቢ አልከፍልም አትልም ንፍጥናና ፍጭ ትላለች። አንተም ሼም ይዛል እንጂ ስንት ነው ያላችሁኝ ትላለህ እኮ አንድ እንትን ትላለህ እኮ የሆነ የድሮ የቤት አዲስ አበባ ላይ የቤት ኪራይ ከፍለህ ትወጣለህ እንዴ። ባለፈው እኔ ለራሴ ራሱን ብር ነው የከፈልኩት። አንተና ያ ሰው ተከተላችሁኝ ገብታችሁ ምን ልታዘዝ ምናምን ብሎ ተንከባከባችሁ ታውቃለህ። እነሱ ምን ያላወቁትም እነሲስ በቃ ቡና ይምጣ ምናምን እያሉ ቡናውንም ምኑንም ይጠጣሉ። ጌታ ከፋያክ ያለ እያሉ ይሰምጣሉ። ናረኛ ቡና ነው ከመጣ በቂ ነው ብለ ቡናችን ነው ዋችንን ይዘን ዱቅ ከዛ በኋላ መጨረሻ ላይ እኔ ላይ ነው ጠቅላላ ሁሉ ነገሩ ማለት ነው። ያማ እኔ የዛን ቀን ለፀጉሬ የከፈልኩት የምር ትንሽ ነገር ጨምሬበት ፀጉሬን አስተክለው ነበር የምር። ከዛ በደረሰኛችን ወገብ አገዳና እንዴ በጣም የሚናቅ አይደለም እኮ ለፀጉር እየወጣ ያለው ገንዘብ ያውም በሌለኝ ነገር እኔ እኮ ማለት ያላቸው እሺውን በሌለኝ ነገር ያዋጣል እንዴ ለግማሽ ፀጉር የሶስት የአራት ፀጉር መክፈል አለብኝ እንዴ? ይሄ አይመጣም። አሲስ የት ሆነሽ ነው? አሬማ ወደዛ በቃ ልንቀሳቀስ እኮ ነው። እኔ በቃ ይቻላል። እኔ ትንሽ ሰራ ላድርግና መምጣት ትችላለህ። ጣጣ የለውም። ደቅ ትላለህ፣ ስራዬን እሰራለሁ። ከዛ በኋላ የሆኑ ሰዎች ይመጣሉ። እስከዛ እኔ ቶሎ ስራዬን ልጨርስ አይድሎኝ እንዳላሳልፍ ቀኑን ሙሉ። ከዛስ እሺ ከዛማ ያልሽኝ ነገር ላይ እንሄድበታለን። ትበላለህ፣ በቃ ምንም ችግር የለም። ከዛ ትበላለህ፣ ከዛ በጨረሻ ትበላለህ ነው። ከዛ ደግሞ ትበላለህ፣ ረሃብ ይሰማሃል፣ ትደግማለህ። አይተኸው ኧረ እኔ ወደ የእርሻ ማሰብ ስትሄድልች እንትን እያለ ነው። 100% እውነት ነው። በል እውነት አልክላል እንዴ ምልጥና ህዝቡን ሁሉ እያንጫጫው ነው። ከታችም እያየው ነው። ኧረ ተሙን አግኝተው ታውቃለህ? እቺ ጀለስ ጠፋች እኮ የለችም። ኧረ በጣም ጠፍታለች። ትናንት ከአንዱ ጀለስ ጋር ገብታ ታብዳለች። ባይዘው እንቅልፍ ይዞኝ ሄደ እኮ እኔ 5 ደቂቃ እንደሰማኋቸው የሚገርም እኮ እንትኑ። ኧረ እኔ ገባ አልኩኝ። ገባ ስል ያችኛው አፍሪክ ምንድነው በግ ነው ቀበሩ ምናምን ይላሉ እንዴ። ኧረ ያው አላህ እንዲመች ተቀበረ አልኩት። እኔ ግራ ገብቶኝ እኔ ጌታልስ
ጥያቄ አለኝ ነው እጹብዬ ጥያቄ። እሺ እኔ እኮ ኮሜንትሽን እኮ አሁን መጥቼ ሳነበነብ ወይኔ ጉዳችን አቂ እንዴት ነው ያለኝ? ወይኔ ጉዳችን ፈላር ልትመጡልነት ያለ አሉ ለሻንቺ ሳትዳርሽ አለልኝ ወንድሜ ሁሉ ሰላም አለን ይመስገን አምላክ አለን። እስኪ ለምን ምሳቀም እዛ ቤት ገዝት ላይ ያለበት እንደዚህ ቤት ሲሆኑ ከዛ ከገዝት ወርዶ የሚመጡት ነገር እኮ ይገርመኛል። ሲሲ እያወራ ሁላችንም ማውራት አንችልም እኮ። እግዚአብሔር ምስክሬን እዛ ቤት እኮ ገዝት ላይ ነበር። ጌታን ቤሊ እዛ ቤት ገዝት ላይ ነበር። እኔ ስከፍ ከዛ ቤት ገዝት እዚህ ቤት ሪኩዌስት ይሻላል ብሎ የመጣው ኧረ እግዚአብሔር ምስክሬን ጌታን ገዝት ላይ ነበር። እንዴ አቤል የሆነ ነገር ብሎ ነበር ያን ቤት። ይህ በጣም ከባድ ጨዋታ እኮ ነው። ከዛ ቤት ገዝት እዚህ ሪኩዌስት ላይ ጠይቀህ እስኪቀበል ድረስ የምትቀመጥበት ቦታ ማለት እኮ ነው። እዚህ ገዝት ላይ ከመግባት ቦታ እንዴ ይሄ ቤሊ ፓፓ እኔ ቤሊ ሲገባ ገና ሲገባ ነው ሪኩዌስት የሚልከው። ገና ሊገባ ነው የሚልከው። አይ ጸዴ ነው። ሲሶ መች ነው የምንገናኘው? ተሟኑ እኮ እስቲ ጾሙም አንድ 15 ቀን ይቀራል። እንችን እስቲ 15 ቀን በደንብ እንጹማት። እችን 15 ቀን ተሙጹም። አሁን አንተ ምግብ ብቻ ሳይሆን መጾም ያለብህ ከዚህ ከኤርሚያስ ጋር ያለህንም ነገር ቀንስ። ኤርሚያስ ጋር ኤርሚያስ እኮ ገብቶ እኮ ነው እኮ ድንገት እኮ ጥቁር ድመት ምናምን ብሎ እኔ ስገባ ጭዌ ሁሉ በግ ተቀበረ ምናምን ይላሉ። ምን አይነት ጭዌ ተጀመረ ደግሞ? ይሄ ግራም ገባኝ እንዴ ቻቱና ርዕሱ ምን ነበር? እኔ እኮ ሳይገባኝ እኮ ነው የተኛሁት እኮ ጌታን። ርዕሱ እንዴት መሰለ? አንድ ቪዲዮ እንደሰማችሁ 5 ደቂቃ እንደዛ አካባቢ ነው። አይ ድንገት እኮ ሲመጣ አንድ ቪዲዮ ሰርቼበታለሁ። ይሄ ጥቁር ድመት የሚል አለ። ከሱ ጋር ስትጣላ ሁሌ ይቀብሩበታል ጥቁር ድመት። የሆነ ጎልደን ባባዮ ምናምን ኮብራር የሆነ ወርቃማ አሁን ደግሞ ወደ በግ ዞራችሁ ወርቃማ ባብ ተወናት እና ነው። ለማንኛውም እኮስ አሁን ምንድነው በጉን አወጣችሁት ወይስ እዛው እንደተቀበረ ነው? መሀል ላይ ነው። አንድ እግሩን ስበኗል። እኔ ገና ገባኝ። ኤርሚያስ በተደጋጋሚ የሆኑ ሰውን እየጠራ እንደዚህ በግ እንትን ውስጥ ቀብረው እንደዚህ አድርገው ጥቁር ድመት ቀብረው ይላል። እንዴ የምን በግ ነው? እኔ ግራ ገባኝ። አላህ አንዴ መች ተቀበረ አልኩት። እኔ ግራ ገብቶኝ ይሄኛውን አይደለም ሌላ በግ የለም እንዴ? እኔም ብቻ ነው እንዴ የምታውቀው ይለኛል። አንተ ከላይ ነው ኤርሚያስ። እኔ ግራ ነው የሚገባኝ። እኔ ከታች ሀገሪቷ ላይ ያሉት እኔ ብቻ ነኝ እንዴ? ኮሜንት ጽፈህ ነው ከታች መጣህ? ኧረ አጋጣሚ ስገባ ይሄ በጉን ቀብሮታል ሲል ኧረ አልተቀበርክም ይዋል ፓፓ ምናምን ብዬ ወጣሁ። ሙድ ይዘህ በበላኩ እንዴ የምር ሲሪየስ ደግሞ የእሱ መልስ እንጂ እንዴ ከተማዋ ላይ እኔ ብቻ ነኝ እንዴ ሌላ በግ የለም ልትል ነው? ከፈለክ ና እናስረዳኝ ይለኛል። በግነቱን ስማ ደግሞ እሷን ቋንጣ ሊያደርግብን እቺንም ርዕስ አኪለ በእናትህ እቺ ጀርስ እኮ ጠፋች አለ። ግን ትናንት ገና ተሙ ጋር ነው ትናንት አጋጣሚ ሹፍ ያደረኩትና እኔ መኖር አለመኖሩን አላውቅም። አሁን እየጠፋ ነው መሰለኝ። ተመቷል እንትም ላይ ውልት የለም ከስሩም ያሉት ናም በተን ብሎበታል መሰለኝ። አየር ቀበያ በነገራችን ላይ እንትን ይላል እኮ ይሰለቻል የሆነ ሰዓት ላይ። ይሄ በተለይ ሁሉ ጊዜ ትችቱም ደግሞ ዝም ብሎ ተመሳይ ነገር ዝም ብሎ እንደ ውሃ በማይነሳ መልኩ ሁሌም ብለህ መራገጥ ብቻ ሲሆን ስራ የሆነ ሰዓት ላይ እየተሰለቸ የሚለው ይገርም። ስለዚህ ዝም ብሎ የራሷቸውን ትምህርትም አልፎ አልፎ ቢቀላቀል ሰሞኑን ደግሞ ትንቢት ጀምሯል። የሚሞቱ ሰዎች ምናምን ስም ዝርዝር እያወጣ ነው።
እዲ ማን ነው እንደዛ ሰርቶ ሄሉ ማን ነው ደፊባቸው ሄሉ ነች ማናት የሆነ ሰው ብቻ ለቀጭ ነበር ምን እሺ ነው ደግሞ ተጀመረ ሲስን ነው እንዴ አረ ወንድም የዛው በጸበል አባት እንዴ የምን ትንቢት እና ታዲያ ስማ ፓፓ ሲስ ያመረበት ነው ለሰው እንዴት አለ ሰው ሊሞት ሲያመረበት አንተ እውነት እንደው በይ አንተ ስማ እንደዚህ ብለ ጀለስ ቢለየን አስበው ካንተ ራስ አልወርድም አልሰማም የሚል አፋረዳሉ እሱም ጥያቄ አለ እያለች ነው እሱም እስቲ ምን ጥያቄ አለሽ ሲስ ደነገጠ ታውቃለህ የፈጠነ ርዕሱን አስቀየሩ እሺ ቀጥ የሱ ኧረ ቀላል እሺ ዝም ብለው ፍሪ ዊል ይል ነበር ኧረ ኮሜንቷን ከታች ወደ ታይትሉ ተመለሱ ይላል እዛ ቤቀኔ ኮሜንቷን ከታች ቤት እያነበብኩ ነበር ወይ የሱ በይ ማንን ኮሜንት የኔን ነው አይ አንቺን ኮሜንት ነው ወይኔ ጉዳችን አርብ ሊደርስ ነው ምናምን ብለሽ ጻፍሽው አይ እኔ ጥያቄ የለኝም እዚህ ላይ የወጣሁት በደንብ እንዲሰማኝ ነው እዚህ ላይ ሆነ ጆሮስ ገስለ ያለውላ ጆሮ ገስለ ያለው አይ ከባድ ጭዬ በደንብ እንዲሰማኝ ነው ጠጋቢ ልስማ ብዬ ነው እንጂ ምንድነው ሲሳስተዋወቀን እንጂ እንደዚህ ደና ሰው ሲመጣ እያስገባ ይጫወቱልን እንጂ በለጠን አስገብተህ 2 ሰከንድ አስቆን 40 ደቂቃ እንደዚህ ኢነርጂያችን ጨርሶት ይወርዳል እንዴ እኔ የምሬን እኮ ባይዘው ሲሳይም በቃ ማለት እዛ ቤት እኮ ገስት ሊሆን እኮ ያወራ ነበር እኮ እኔ ስከፍት እኮ ዲሲስ በቃ ሰሞኑን ያልከው ነገር እኮ ውስጣቸውን እንትን አለው መሰለኝ። እንግዲህ ምንድነው እሺ የምትሉት? ምን አድርግ ነው የምትሉት? አቡጂ እንዴት ነህ? አለ አረሚት አድርገልን። እኔ ምን ቲክቶክ ተጠቅመህ ታውቃለህ? ያንተን ሰላምታኛ መስማት አለብኝ። እንትናቸው እውነት አማን አለው ላይ አለ የጠዋት ወረደ የጠዋት አረ እኔም በመስኮት ነው መጥቼ ካሁን በኋላ ማወራ የምር እያነሳ መጅ ጭምር አሪፍ እንዴ አይተዋል አቋ ቲክቶክ ታያለህ ይሄንን አካውንት ፎሎ ታደርገኛለህ አይነት ነገር ካረከኝ እስቲ አሳየኝ አይነት ነገር ከመስጠቱ በፊት ቆይ ግዛ መሸል እንዴ እየዞርክ መሸለም ጀመርክ ፎሎ ያደረገው ለፎሎወሮች እንዴ በነገራችን ላይ እኮ እንዳቆይ አይ አሪፍ ሐሳብ እኮ ነው ይሄን መጽሐፍ እንደውም አንዳንዴ እንደዛ እንሰጣለን ፎሎ ላረገ ምናምን ብላ እንዴ ምን ነው በዛብህ እንዴ ያማል እንዴ ታዲያ ሁሉ መጽሐፍ ሲስነት ቤሊ እስቲ ቤሊ አንድ የሆነ ርዕስ ላይ ግን በእናትህ የሆነ እስቲ አንድ 5 ደቂቃ ለምን አንሰጠውም? ተው ኧረ ስቀልድ ነው ሉጣለት አስገባው። ኧረ ፕሮፌት እሺ ፕሮፌት ቀጥልሽ። እንዴት አደራችሁ? አቤል እንዴት ነህ? አለ ሰላም ሲስ እንዴት ነህ? የኒው ፐርስፔክቲቭ ወንድማችን እንደው ስለሱ ነገር ትንሽ ብታስተምረንና እኛም እስቲ ከተሳብን ሰማቲስ ፕሮፌት ችግር የለበትም የመጣውን ይቀበላል ሐሳብ ይቀበላል። አረ ደግሞ ሌላ በቅርብ አንድ ደግሞ ሌላ እየመጣ ነው እኮ እዚህም ላይ ሳልቆይ ወደዛ ልሸጋገር ነው ፕሮፌት የጠቀስካትን መጽሐፍ አንብበ
እኔ አላ ምን እና ለበዓል እዚህ ነሽ ወይስ እናወራለን? ወራት ምንድነው? በጣም እንትን ነኝ አልክ። ትጋብ ሲስ እንቆርጣለን እያለ ነው። ዮኒ ጋር ምናምን በደል ይዣለሁ አለ እኮ ቀድሜ ቦታ በቃ ኧረ ግደል አትሰርጨርኩ። ምን አኬ መቻል እንዴ? አኬ በጣም ነው የሚመቸው እኮ እንዴ። አይ ያው እንትን ነው እኛ ብዙ ዮኒ ራሱ ደንበኛዬ ነው አለ። ሲመጣ ራሱ ገና ነው ደስ የሚለኛል። ኧረ እኛ እኮ ለስጋ እኮ የኔ ያህል እኮ ቦታ አትስጥ ሚኒሊክ ምንድን ነው አንተ እንዴ? አዎ የምር እንደምሰጥ አውቃለሁ። ተው ጭራሽ በጾሙ ጭራሽ ቤትና ማርጣ ኧረ እባክህ ሚኒሊክ ስማ ወይ ርዕሱን ፍሪ ዊል ብለህ ትገባና ከዛ ላይ የራስን ወሬ ነው የምታወራው። እኔ እኮ ግራ ገብት ነው የሚለኝ በእውነት እንዴ። ታዲያ ፍሪ ዊል አይደል እንዴ? እኔ እኮ ኤግዛምፕል ሆኜ እኮ እያሳየኋቸው እኮ ነው። ከርዕሱ ውጪ ማለት ከቻል አይ ሲ እኔ ርዕሱን አይቼ ነበረ የገባሁት ተወርሱሽ ነው የገባሁት አኬም ስላለ ነበረ። እንዴት ነህ? ሰላም ናችሁላችሁ? ጃኪ እንዴት ነህ? ደህና ነህ? መች ነው? ትላንትና ነው የሆነ ቤት ላይ ከማን ጋር ነው በሆነ ርዕስ ላይ እንትን ስታደርጉ አየሁ። ጃኪ እንኳን ደህና መጣ። እንዴት እንኳን ደህና ቆያችሁ። ሰላም ነው ወይ? አለ ፍሪውን ላይ ጥያቄ ካለ አኬ ለተወሰነ ደቂቃ ስለምንቆይ ይቻላል። እኔ አሁን ወደ ስራ ልመለስ። ታላቅ ይቅርታ ጋር ተመለሳለህ። ቆይ እስከዛ ነገ ተው አንዴ አንዴ ጃኪ ጠይቅና ነገማ የምንሄድበት አለ እንዴ? ወይ ጃኪ አይ ችግር የለው። በነፃ ፍቃድ ስራ መግባት ይችላል እሱ። ያው ነፃ ፍቃድ በነፃ ፍቃድ ኦልሬዲ ነፃ ፍቃድ እኮ የለም ብለን ብናስተምር ይሻላል እኮ። ኧረ ና እናንተም እስከ 3 ሰዓት ከዛ እኔ ራሱ እንትን እላለሁ 3 ሰዓት ልወጣለሁ። ለመሰለና አቋቂ እንደ ቤሊ ሲያዝ አመለጠ እንበል። ቤሊ ነው ቤሊ ተነስቶ ያው ሲያዝ አመለጠ ይላል። እንግዲህ አሁን ብታስገባ አረ ለመሰላኪ ና እስከ 3 ሰዓት ላይ እሞታለሁ እኮ 3 ሰዓት ላይ እኔም ወደ እንትን ሄዳለሁ። ጃኪ ዛሬ ገና ቤታችን ቢመጣ ቢጠይቅ እንዴ? አረ በጌታ በኋላ ላይ መስራት አልችልም ታውቃለህ። አሁን እኮ ሶስት ሰዓት ላይ እንዘጋዋለን። ያው ሳንትና 3 ሰዓት ሙሉ 40 ደቂቃ ሙሉ ነው ያልቀመጥኩት። ካሜራዬን አጥፍቼ እንትን እላለሁ። 40 አይሰማም እንዴ? 40 ደቂቃ አልቀመጥም። አንድ ጥያቄ 2 ጥያቄ ልቀበል። ጃኪ ሰላም ላንተ ነው ወዳጅ ቀጥል። እባክህን ስለፈጠረ እኔ ካሜራዬን አጥፍቼ ድራይቭ ልወጣ ነው። ጌታን ይኸውልህ ተውዬ ሚውት አድርግ። ጃኪ ቀጥል። ቶሎ ጠይቅ። እሺ ሰላም አኬ እንዴ ነው? ቴንክ ዩ 30 ደቂቃ አድርገው ጥያቄ በ5 ደቂቃ የሚመለስ ጥያቄ አደራ እንዳትጠይቅ እንዴ። ልጁ ምን ሆኖ ነው? ተቀድሮ ባህል መሰለኝ ላይቭ ላይ ቁጭ ለማለት። የኔ ጥያቄ ፍሪዊል በሚለው ነው። አክቹሊ እሱ አይደለም ጥያቄ የነበረው። እኔ እንኳን ከፍሪዊል ጋር ስለሚያያዝ ነውና ዲተርሚኒስቲክ ያለው ወይ ክርስትና ውስጥ ለምን አንድ የሰሞኑን እያየው ነበር እየጠየቅኩ ነበረ። ስለዚህ ትሪ ኦፍ ላይፍ የሚባለው ማለት ነው እና የትሪ ኦፍ ላይፍ ላይ ምንድን ነው ጥቅሙ የነበረው? ትሪ ኦፍ ላይፍ የተፈጠረበት ራእይ ላይ ከኒው ቴስታመንት ላይ የተጻፈ አለ፣ ግን በብሉይ ኪዳን ኢንቴንሽኑ ምን ነበር የተፈጠረበት? አንድ እሺ ምን አልከኝ? እስቲ ከታች እየተመላለስኩኝ። ኦኬ ትሪ ኦፍ ላይፍ አለ አይደለም መጽሐፍ ቅዱስ ላይ? የህይወት ዛፍ አለ። እሺ የህይወት ዛፍ የተፈጠረበት ዓላማው ላይ ከዛ በኋላ በሜታፎሪክ የቀረበው የክርስቶስ መስዋዕትነትን ሳይሆን ገና ክሬሽኑ ለምንድን ነው የተፈጠረው? በቃ ያው ላይ እንደተቀመጠው ልክ አዳም ሲባረር ምን ብሎት ነበረ እግዚአብሔር? ተመልሱ ከህይወት ዛፍ በልቶ ለዘላለም እንዳይኖር ምንድነው መንገዱን እንዝጋበት ተብሏል። ስለዚህ የህይወት ዛፍ ህይወትን እየሰጠ የሚያኖር ነው። አለቀ። ፊት ለፊት ላይ ያለው ትርጉሙ እሱ ይላልም አይደለም። ስለዚህ እና አዳም ከዛ ሲበሉ ከዛ በልተው ለዘላለም መኖር ይችላሉ ማለት ነው።
ያ እሱ ከውድቀት በኋላ ነው ላኪ ተመልሰው ከበሉ ላይክ they will be ልክ እንደ ሰይጣን ኮራፕትድ ያላቸው ኔቸር ይዘው ለዘላለም ይኖራሉ ነው ተመልሰው ይበሉ። እሺ አዎ፣ ግን መጀመሪያውንም ሲወለዱም ራሱ ማለት ነው ኢንኮራፕተብል አልነበሩም። ኮራፕተብል ኔቸር ኖሯቸው ማለት they have the potential to be corrupted, they have the potential ለሞትን ለመቅመስ ፖቴንሻል ኖሯቸው ነው የተወለዱት አላችሁ። ስለዛ ሚድል ዌይ ላይ ናቸው ያሉት። አይ ነው የኔ ጥያቄ። ስለዛ መሀል ላይ ስለሆኑ ከዚህ ስቴት ከፍ ማለት ይጠይቃል። ወደ ፐርፌክሽን ወደ ዘላለም ውስጥ መግባትን ይጠይቃል። ወደዛ ውስጥ የሚገቡት ደግሞ ከዚህ በመብላት ነው። እሱም በምን እናውቃለን? ያው ቀደም እንዳልኩ ሲወጡ ከዛ በልተው ለዘላለም እንዳይኖር ነው የተባረላቸው። ስለዛ የሕይወት ዛፍ ጥቅሙ እሱ ነው። ግን እሱ ለማን ነው ታይፑ ከተባለ ለጌታችን ኢየሱስ ነው። ጌታችን ኢየሱስ ከመጣ በኋላ ምንድነው ምን ተብሎ ተነገረ? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ተባለ። ስለዛ ጥንት ላይ የሕይወት ዛፍ በልተህ የዘላለም ሕይወት ይኖራል ተብለ ነበረ፣ ወይም ለዘላለም ትኖራለህ ተብሎ ነበረ። ጌታ መጣና አዎ በልተህ የዘላለም ሕይወት ይኖራል አለ። ግን የምትበለው አንድ የሆነ ዛፍን ሳይሆን እኔን ነው አለ። የሚበላኝ እንዲሁ ከኔ የተነሳ ሕያው ይሆናል አለ። ስለዛ ጌታችን ነው ለዛ ምሳሌው ነው። መጀመሪያ ላይ ግን ፊት ለፊት ላይ ያለው ግን ያ ነው። አንተ እንግዲህ ጠይቀኝ እሱን ስለሆነ ልክ ነህ። ኦኬ የመጨረሻ ጥያቄ ነው ቢዚ ስለሆንክ ማለት ነውና አይ ቲንክ ወደ ከ7 እስከ ምናምን ተጽፏል ትሪ ኦፍ ላይፍ በመጽሐፍ ቅዱስ ላይ። አይ ቲንክ ሁለቱ የተጻፉት በብሉይ ኪዳን ላይ ነው። አይ ቲንክ ዘፍጥረት 2 ላይ እና እንደገና ዘፍጥረት 3 ላይ ማለት የተጠቀሰው 3:14 አካባቢ ላይ። ስለዚህ እኔ ጥያቄ ምንድን ነው የመጀመሪያ ኢንቴንሽኑ ኦፍ ኮርስ ከበሉ በኋላ ያ ነገር እንደሚፈጠር ያው ግልጽ ነው አስቀምጦታል። ግን የመጀመሪያውን ለሜታፎሪክ ሊትራል ዛፍ ነው አይደለም? ዛፉ ትሪ ኦፍ ላይፍ ሊትራል ዛፍ ነው፣ ግን አገልግሎቱ ግን ለየት ያለ ነው። አዎ፣ ስለዚህ አገልግሎቱ ለየት ያለ ነው ኢነሴንስ። ቆይ አንዴ፣ አገልግሎቱ ለየት ያለ ነው ኢነሴንስ ዛፉ በራሱ ህይወት ሰጪ ሆኖ አይደለም። ምንም በራሱ ህይወት ሰጪ የሚሆን ዛፍ እኮ የለም። በዛ ዛፍ በኩል ግን እግዚአብሔር በቃ ሊያድልህ ተዘጋጅቷል ማለት ነው። ልክ ለምሳሌ ክፉና ደጉን የሚያስታውቀው ዛፍ ተብሎ ሲቀመጥ ከዛ በበላችሁ ሰዓት ሞትን ትሞታላችሁ ተባለ እና አሁን ያ ዛፍ በተለየ መልኩ የሆነ ፖይዝነስ ሆኖ ገዳይ ሆኖ መርዛ መሆኑ ተፈጥሮ ሳይሆን በቃ የእግዚአብሔር ትእዛዝ እዛ ዛፍ ላይ አለበት። በቃ ከዚህ እንዳትበሉ የሚል ከዛ በበላ ሰዓት ግን የእግዚአብሔርን ትእዛዝ ነውና ትራንስግሬስ የምታደርገው የምትተላለፈው ኃጢአትን ስለምትሰራ ሞት የሚመጣብህ የኃጢአት ደሞዙ ነው። ስለዛ ስቲል ፈራጁ እግዚአብሔር ይሆናል። ዛፉ ግን በራሱ ፖይዝነስ ሆኖ አይገድልህም። ስለዛ ዛፉን እግዚአብሔር አስቀምጦታል። ሁለት ዛፎች አሉ። ይህ አትብላ የተባለው ዛፍ አለ፣ ደግሞ የሕይወት ዛፍ ደግሞ አለ። አትብላ ከተባለው ሲበላ ሞትን ያመጣበታል እግዚአብሔር። ከዚህ ከሕይወት ዛፍ ሲበላ ደግሞ እግዚአብሔር የዘላለምን ሕይወትን ይሰጠዋል። ኦኬ ቴንክ ዩ። ኦኬ አንዴ ቃል እሺ፣ ቀጥል። እሺ ፕሊዝ። ስለዚህ ከመውደቁ በፊት ላይ ለምሳሌ ከኮረፕተር ኔቸሩ ብዙ ጊዜ የሚለው ለምሳሌ ላይክ የተለያየ መጽሐፍ ላይ 7 ዓመት ቆዩ የሚላለ ግን አይ ቲንክ በደንብ ስናየው የመውለድ ያው ብዙ ተባዙ የሚለው ነገር ምን 7 ዓመት በገነት ውስጥ 7 ዓመት ቆይተዋል የሚሉ መዛግብቶች አሉ። ግን እነሱን ትተን ለአትሊስት የምናውቀው 9 ወር ደረጃ እንዳልቆዩ ግን እናውቃለን። ቢካዝ ብዙ ተባዙ ስለሚል ማለት ነው አይደለም? ብዙ ተባዙ ስለሚል አትሊስት መባዛት አይ ነው ከሱ ጋር አይገናኝም። አይ ላቀርብልህ የፈለግኩት ለምንድን አላ 9 ወር አልቆዩም ማለት ያልከው ለምንድን ነው? 9 ወር ቆይተው ቢሆን እዛ ይወልዱ ነበር ለማለት ነው አይደለም? አይ ነው እንደዛ የሚልም አለ ነው። ሁለቱም ፐርስፔክቲቭ ለማስቀመጥ ነው። አይ የለም እንደዛ የሚል ፐርስፔክቲቭ የለም። እኔ እስከማውቀው ነው ያቻል አቅም። ምክንያቱም 9 ወር እኮም ቆይተህ የምትወልደው ምንድነው ይሄ ሴክሹዋል ነገር ሲኖር ነው። በገነት ሳሉ ደግሞ ይህን ነገር አልፈጸሙም ነበረ። እንደፈጸሙ የተነገረ ልክ ሲወጡ ነው። ዘፍጥረት ምዕራፍ 4 ላይ አዳምም ሔዋንን አወቃት ይላል። ከዛ በኋላ ቃየልን እና አቤልን ምናምን እየስትወልድን ያለን እና እንደዛ ነው ወዳጅ። ኦኬ ግን በህይወት እያሉ ማለት ኮራፕትድ ሳይሆኑ ኮራፕት ኔቸር ሳይኖር ክፉና ደጉን የሚያሳውቁን ከመብላታቸው በፊት ከህይወት ዛፍ እንዲበላ ክልከላ አልነበረበትም እና ከህይወት ዛፍ ቢበላ የሚመጣበት አይነት ኮንሲኩዌንስ አልነበረም አይደለም? ከህይወት ዛፍ ቢቆርጥ። ከህይወት ዛፍ ግን የሚበላው መቼ ነው የሚለው ግን እሱ ማተር ያደርጋል።
ዝም ብሎ ልክ ከክፉና ደጉን ከሚያስታውቀው ዛፍ አትብላ እንደተባለው ከሕይወት ዛፍም እንዳትበላ አልተባለም። እንዳትበላ የሚል ትእዛዝ የወጣበት ከዚህ ብቻ ነው። ከሕይወት ዛፍ ግን የሚበላበት የራሱ ጊዜ ይኖረዋል። ከትራዲሽን አንጻር ንገረኝ ካልከኝ የማውቀው አንድ ትራዲሽን አለ፣ በትውፊት የተላለፈ ነገር። እሱ አዳም የሆነ ያህል ዓመት እስከ 1000 ዓመት ይኖርና ከዛ በልቶ ለዘላለም ይኖራል አይነት የሚመስል ነገር ነው እኔ የሰማሁት። ግን እሱን ግን እንደዚሁ ፎር ግራንትድ ያዘው አልልም። በአጭሩ ምንድን ነው ካልከኝ የሚበሉበት ጊዜ አለ። ኤግዛክትሊ። እኔም እሱን ስላለ ነው እሱን ባይዘው እንድታረጋግጥልኝ ነበረ። ለምን አንደኛው ሴንስ የሚሰጠው የትሪ ኦፍ ላይፍ ፍጥረት ሴንስ የሚሰጠው በተወሰነ ዓመት ላይ ሪኒው የሚያደርግ አንተ እንዳልከው በ1000 ዓመት የሚሆን ከትሪ ኦፍ ላይፍ ሲቆርጥ ላይ ኔቸሩ ለዘላለም መኖሩ ኔቸሩን ሪአክቲቬት የሚያደርግለት ነገር ነው። እኔም እሱን ስላየው ነው። ቢካዝ እንደዛ ካላልከው ሜታፎሪክ ላይ ልክ ነህ ማለት ለክርስቶስ ተምሳሌት ሆኖ ተቀምጧል ትሪ ኦፍ ላይፍ አይደለም። በአዲስ ኪዳን ላይ የኛ የህይወት ዛፋችን ክርስቶስ ነው። በብሉይ ኪዳን ላይ ግን ታስቀምጠው የመጀመሪያ ጄኔሲሱን የትሪ ኦፍ ላይፍን ክሬሽኑን ብታየው ብዙ የሚገልጽልህ ነገር የለውም። አትብሉ ተባሉ፣ ከወጡ በኋላ አትብሉ። መጀመሪያ ስለምን ጥቅሙን አይ ቲንክ ይሄ ነው ሊገልጽልህ የሚችለው። ይሄ ነው ጥያቄ። ቴንክ ዩ ግን አይ ቲንክ ሰዓት ሊሚትድ ስለሆነ ይሄኛው መልሰልኛል። ቴንክ ዩ ሜይ ቢ ኔክስት ታይም ስንገናኝ ለ3 ሳምንት ኦልሞስት ለወር ጥያቄ የሆነብኝ እኔ ቤት ላይ ስለ እባቡ ነው። እሱን ኔክስት ታይም ደቤ ጠይቃለሁ። ይሄኛውን አትሊስት ያኛውን እንትን አድርገልኛል። ለ3 ሳምንት ጥያቄ ስለ እባቡ ነው። ስለ እባቡ እኮ ነው የተባለው። ሚኒሊክ ሚዩት አድርገው እንጂ አቤት ካልክ እኮ እንዳለቀው ይሄ ነው። ስማ ዛፉ ላይ ብቻ ማስደር ድረስ ዛፉ እንዴ አንተ ከታች ኮሜንት ላይ ስለ እባቡ በኤርሚያስን ሂድ ቢጠይቅ እያሉ እኔ የለው። ባቡሽ መልካም ውሎ ጃኪ በቃ ብቅ በልና ቴንክ ዩ ኦኬ ዩ ጋይስ ሁላችሁንም ቴንክ ዩ በጣም አመሰግናለሁ ለነበረን የጠዋት ቆይታ በጣም እናመሰግናለን። ጠዋት ሳይጀምር ዛሬ ላይቫችን ዘግተናል። እሺ ቴንክ ዩ ሲሶይ ጃኪ ቴንክ ዩ ሚላ ሄና ሜሪ ምን ያልሽው ታዲያ? እባቡን አንተ ትሄድበት እባቡን ኮብራውን ደብል አድርገው እንዴ ባይተው ሚላን አትመን ነው ሲሱ። ይሄ በጣም አጭበርባሪ ሰው ነው። እኔን ራሱ ስንት ዓመት ያው እሱ እንድቆይ ያደረገኝ እሱ ነው። ስማ ፕሮፌት እኮ ማለት ገስት አሁን ቸርች ገስት እንደመግባት እየቀያየርክ ነው። ተቸገርን አሁን ፕሮፌት እኮ ደግሞ የሆነ ቤት እኮ ደግሞ አሁን ሄዶ እኮ ይረግጠናል እንዳለ። አንተን አላደርገውም ዝም ብዬ ትንሽ ላስ ምናምን እኮ ነው እንጂ አሁንማ በጣም ስማ አሁንማ ተለሶልህ መጥቷል። አሁንማ እንትንም እኮ ቀየርንላችሁ እኮ ምን ታረጉን ከዚህ በኋላ ቤትም ቀየርንላል ቤትም ቀየርንላችሁ እኮ ፕሮፌት። እውነት ለመናገር እኔ ያልጠበቅኩት ነገር ምንድነው በጣም ብዙ ሰዎች እሰይ እንኳን ምናምን ሲሉ እውነት በጣም ክርስትና ነው ወይ ብዬ ለራሴ ገረመኝና እንደው የፈለገ አጥፍተን ቢሆን ምናምን እንደዚህ መባል እንኳን አለበት ብዬ አላስብም። ሁላችንም ደስ ብሎናል ምናምን ይልስ አንተ ባይዘው እኮ አረሲሶ በእንትን አድርግና መተን አንበሳና አውርድልህ በሜድ ደስ ብሎናል ራሱ የጻፉልኝ አሉ። ያ ቤካ የሚባለው እኔ ነኝ። እንደውም በቃ ራሱ እንዲገልጥ ያደረኩት እኔ ነኝ ያባረርኩት አለ እንዴ። አይ አንዳንዴ ምን መሰለህ እግዚአብሔር አንዳንዴ ምን አለ ውስጥ ያለውን ሰው እያባረርክ ከውጭ ለማምጣት ከምትጥር ውስጥ ያለውን ሰው እውነት ቢያጠፋ እንኳን መክረህ ቀጥተህ ገስጸህ ማስቀመጥ ሲገባህ እሱ ይወጣ ሌላ እናስገባለን ምናምን። ይሄ የምር አይነት ነው የጭፈራ እነሱ ሲሄዱ እኛን ተረኛ ነው የሚባለው የሆነ ነገር ነበር አይደል? እንደዛ ብቻ ኤኒዌይስ ቲሶ ያው ነው ኒው ፐርስፔክቲቭም እኮ ያው አሁን አዲስ የመጣ ያው ፕሮቴስታንት ውስጥ ነው ያለው። ስለዚህ ብዙ ምን ተናተባል ሌላ ዲኖሚኔሽን ነው እዛ ውስጥ አይደል ገባው ያልከኝ? ያው እንደዛ ከሆነ ሌላ ነው እሱም እኮ። እስቲ አገና እያጠና ነው አልገባንም። ሳይገባን እያጠና ነው።
አረ ጓደኛዬ ትናንትና እዚህ በጣም ሲቀውጠው ነበር። ስማ ሳይገባን ገብተንበታል ትላለህ። ማን ነው የሚቀውጠው? ጓደኛዬ ነው። ሰማሁት እኮ እሱ እኮ ጤነኛ አይደለም እኮ አንዳንዴ እኮ ይቀባሽራል። ጭራሽ ካልቪኒስቶን ቁጭ አሉ እኮ ተጠቅልሎ ነፃ ፍቃድ የለኝም አለ። ታዲያ በፍቃድ ነው የተቀበልኩ አለ። ፍቃድ ስትለው ደግሞ በፍቃድ ነው የተቀበልኩት ይላል። አያውቀውም እሱ ዝም ብሎ ነው የሚቀባጥር። የሆነ ቀን ተነስቶ ይቅርታ እንደዛ መስሎ ነው ይላል። ደግሞ የሩሞቅ ሲል እንደዛ አልኩት ይላል። ሞቅ ሲልለት የእናንተንም ጉድ እንወጣለን ቲቲቲቶ ይለናል እኮ እኛን እኛ እንደዚህ የምትናገሩ ከሆነ ይለናል። እኔ እኮ ግራ ጋይስ ድራይቭ እያደረኩ ነው ያለን። ጠዋት ይሄን ይመስላል እንግዲህ። ነገ ጠዋት እስክንገናኝ ዛሬ እንኳን ከሳት ተመልሼ አልመጣም። ምንድነው በጣም ተመልሰህ? እኔ ዛሬ ነገር አላማረኝም። ሳምንቱ ሙሉ የፎከርንበት አባት እኔ ምንም እያማረኝ አይደለም ይሄ ነገር። ወይ ችግር ስጡ እንዴ ሚኒሊክ ይሄ ያላችሁ ያላወቅንም እኮ በጌታ ይቀርበሉን። በእውነት ወደ ጎን ጋርም ብለሽ እኮ ነው። ለዛ ነው ማታየኝ ተቀላቅላችሁ ጌታ ትላንትና ሁለቱን ያስነበርኩት ጌታ አንድ በጥቁሩ አንድ በሆነ ከለር እንዴ ወይ ይሄ ይቀጥ ምናል ከሞሸራ ነው ልትሞሸር ነው እንዳንተ ሲስ አምሮ ባል ወይ ባቲስ ገብተህ ነው እንደ ሮሚ አስመልስ ሮሚ ወይ ባቲስ ገብቼ ድንግልኔን አስመልሽዋለሁ ብላለች። እንደዛ ላስመልሰው ማኩዚ በሶስተኛው ዙር ነው የሚመለሰው። ሲሶ አንዴ አናፖሎጂ የሆነ ቪዲዮ ፖስቷል። ገብታችሁ ሪፖርት ኮፒ ሊንክ ራም ነገር አድርጉት። አናፖሎጂ የማስታወቂያ ስራ እንታል የማስታወቂያ ሰዓታችን እንታል 400 ሰዎች አላችሁ። 400ዎቹ ዲያቆን መጡ ዝቅ በል ማኩዚ የት ነህ ዛሬ? ወይ ማኩዚ ኧረ ጃም ውስጥ ገብቼ ተሰቃየሁ በጌታ ስም። ስብሰባ ቀበቶ ይዘጋባል። ወደ ቦሌ ስብሰባ አለ ወይስ የት እየሄድክ ነው? አንተ ነገር እኮ አይታወቅም እኮ ወደ ሆነ ከተማ እየወጣ ይሆናል እኮ የተባበሩት እዛው ጃፓን ይሻለኛል ሊል ነው። እዛው ጃፓን ይሻለኛል ሊል ነው እንዴ ሚላ ሩቅ ምስራቅ ሳለው እኮ ጃፓኗን ወድጄ ብሎ የለቀቀ ሰው እኮ ምን ነካ? በበገና እኮ ነው እሱ የጃፓኑን ነገር ፍቱት። እኔ እኮ የጃፓን እንደዚህ የያዛችሁት ካናዳ ሲሆንስ ምን ልትሆኑ ነው አሁን? ቲክቶክ እንደ አክቲቭ አድርገን እንወጣለና በቃ ምንድነው እኔ ዞር ብዬ እንደሌላ እንትና አይደል በረዶ ውስጥ ቆሜ ጎንደርን አልሳለም እንዴ ሲሰንዘለ አራቱ አትሰንተው አኪ አንገቴ ላይ ሄደ ማኩ ጃፓን ሄደ ኩበት ናፈቀኝ አልክና ዳቦ በጣም ነው የሚጣፍጠው የጃፓን ምናምን አልክ። በጣም አሪፍ ዳቦ አለ ከታች አባ ውሰደኝ እያሉኝ ነው። የት ቦሌ ነው የተዘጋጋው? እኮ የተባበሩት ይገርማል። ወደዛ እዛ ነበርኩና ከ72 ሲወጣ ማለት ነው በእግሬ ነው እስከ እንትን ድረስ የመጣሁት። ራይድ የለ ምን የለ በእግሬ እስከ ፍየል ቤት መጣሁ። ወንድማችን እዛ መከራውን እየበላ ነው በለኛ። አረ በስመ አብ እሱ አይወጣማ ታስሯል። እሱ እኮ ነው ቅርብ አይደል እንዴ ከተባበሩት